ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። ዓለም አቀፍ ለፍትህ የኢትዮጵያ ጉዳይ ከጥቂት ሳምንታት በፊት ለኖርዝ ካሮሊና ዙ የጻፈውን ደብዳቤ በተመለከተ ከድርጅቱ ሊቀመንበር ፕሮፌሰር አቻሜለ ደበላ ጋር ቆይታ ይኖረኛል። ርዕዮት ዓለሙ ነኝ። እንድትከታተሉ እንጋብዛለሁ። ፕሮፌሰር አቻሜለ ግብዣይን ተቀብለ ስለተገኘ በጣም እያመሰገንኩ ወደ ደብዳቤው ዝርዝር ነገሮች ከማለፋችን በፊት ደብዳቤውን ለመጻፍ ምክንያት ስለሆናችሁ ድርጊት እስኪ ጥቂት በለን። ከጥቂት ሳምንታት በፊት በሎካል በሆነው ቴሌቪዥን እና እንዲሁም ደግሞ የሶሻል ሚዲያ የኖርዝ ካሮላይና ዙ በተለይም በጣም ትልቅ ዙ ነው ያላቸው። ወደ 2600 ኤከርስ ላንድ በጣም ትልቅ፣ እንደውም በድህረ ገጻቸው ላይ በዓለም አቀፍ ደረጃ ከፍተኛ የሆነ እያሉ ነው የሚያወሩት። እና በዚህ ዓመት ውስጥ የስቴቱ የታክስ ከፋዩ ገንዘብ ያለበት ወደ 5.2 ሚሊዮን የሚሆን ዶላር ተፈቅዶላቸው እንዲያድሱና ይህንን ትልቅ የተባለ ዙ ለሕዝብ እንዲያቀርቡ ተዘጋጅቶ በቀረበላቸው መሰረት እየሰሩበት ወደ መጨረሻው አካባቢ ላይ እንደሆኑ የቅድሚያ ማስታወቂያ በሚል ያወጡትን አይተን በተለይ በኖርዝ ካሮላይና ነዋሪ ለሆን ነው አቶ ፋሲል የሚባል ወንድማችን አይቶ ይህን ነገር እንዴት ነው ብናየው ጥሩ ነው ብሎ እሱ የተመለከተውን ከእኔ ጋር ተወያይተንበት ሌላም ሰው እንዲሁ አወያይተን በተለይ በጣም ያስደነገጠንና ያሸበረን ቢሆን የምንለው ቢያንስ ከ2-3 ዓመት በፊት ወደዚህ ሀገር ያመጧቸው የጭላዳ ዝንጀሮዎች እዚህ ውስጥ እንዳሉ በማሳወቅና እነዚህ የጭላዳ ዙዎች በተቻለ መጠን በተቻለ መጠን በእኛ አካባቢ የዙ እንደገና የመክፈቻ ዘግተውት ነበረ በእድሳት ምክንያት። የመክፈቻ አናውንስመንት በሚያደርጉበት ወቅት የኢትዮጵያ ጭላዳ በተለይ ዩኒክ እና ኢንዴሚክ ኢንዲጂነስ በምስራቅ አፍሪካ ውስጥ ልዩ የሆነ ዝንጀሮ መሆኑን አስታውቀው ለዚያ የሰሩትን በማሳየት ፎቶግራፎችን ማክለው ያወጡትን አይተን ሄድን። እንግዲህ ስንሄድ በጣም ግራ ያጋባን የምናየው የላሊበላ ውስጥ የሚገኙት በዩኔስኮ በጣም ትልቅ እና ሄሪቴጅ ተብለው ለዓለም አቀፍ ሕዝብ የቀረቡ በዛ ደረጃ የሚታዩ የእኛ ከአለት የተፈለፈሉ በ11ኛው እና በ12ኛው
በፈረንጆች 100ኛ ዓመት የተሰሩ ታሪካዊ የሆኑ እንትኖችን ቤተ መድኃኔዓለምን የሚመስል የተሰራ አየን። እንግዲህ ይሄ ወደዚሁ ምን አመጣው በሚል በጣም ትልቅ ሁኔታ ነበረ። ስንቀርበው ያየነው ከውስጥ የምናየው ዝንጀሮዎቹ እዛ ውስጥ ነው የሚኖሩት። ይሄ በጣም ማበሳጨት ብቻ ሳይሆን በጣም የሚያሳፍርና ኢትዮጵያ ውስጥ አሁንም ድረስ በጸሎትም ሆነ አምልኮትን በተመለከተ የተዋህዶ ቤተክርስቲያን የሚያደርጋቸው በዕለት ከዕለት በየሳምንቱም ሆነ በየዓመቱ ከተለያዩ የኢትዮጵያ ግዛቶች እየመጡ እነዚህን ቤተክርስቲያኖች የሚያዩ፣ የሚጸልዩ፣ የሚሳሉ ሰዎች እንዳሉና ሕያው የሆነ ቤተክርስቲያን እንደሆነ ዝም ብሎ ለቱሪስት ብቻ የሚቀርብ እንዳልሆነ አሁን እንኳን በቅርቡ በተለይ በገናና እንዲሁም በጥምቀት አካባቢ የሚደረጉትን ሁኔታዎች ብንመለከት ከ100,000 በላይ የሚሆን ሕዝብ የሚመጣበት የሚያከብረው ቤተክርስቲያን የተዋህዶ ቤተክርስቲያን ትልቅ ታሪካዊ የሆነ ህንፃ፣ ታሪካዊ የሆነ የክርስቲያኖች ትልቅ ቅርስ መሆኑን ባለማወቅ የሚለውን ነገር ለማየት በጣም አስቸግሮናል። ምክንያቱም የተደረገው ይህንን ቅርስ ሰርተው አራዊቶቹ በተለይ የጭላዳ ዝንጀሮዎች የራሳቸው የሆነ ከዛ ውጭ የሚኖሩበት አካባቢ አለ። እሱን ሰርተው እዛ ውለው ወደ ማታ ጊዜ የሚገቡት ወደ ቤተክርስቲያን። እኛም በሄድና ባየንበት ወቅት ቤተክርስቲያን ውስጥ በመስኮት ልክ ቅድም እንዳሳየሽው በመስኮት ሰው የሚያየው ዝንጀሮዎችን ነው። ይሄ ትልቅ ድፍረትና በጣም አሳፋሪ በሆነ መልክ የጥንት ቅርሳችንን ለዝንጀሮ መኖሪያ አድርገው በማሳየታቸው በጣም አናደደን። ይሄ ነው ወደ ደብዳቤ ለመጻፍ እና ቢቻል ተጽዕኖ በማድረግ ይህን ነገር እንዲያፈርሱት ወይንም እንዲያጠፉት መስቀሎችና የመሳሰሉ ተምሳሌቶች ያለበት የቤተ ክርስቲያን ቅርስ በተለይም ቤተ መድኃኔዓለምን የመሰለ በተቻለ መጠን እንዲያጠፉት ለማድረግ ነው። ይሄ ነው የደብዳቤው መነሳሽ ነው። እሺ፣ አሁን ደግሞ ወደ ደብዳቤው ዝርዝር ይዘት እንለፍና አንዳንዶቹን ነጥቦች አንስተዋል። ለምሳሌ ሪዲዛይን የማድረግ እንደዚህ እንደ መፍትሄ ያቀረባችሁትን ሀሳብ፣ ሌሎች ግን ያልተነሱ ጉዳዮችም አሉና ወደዛ ደግሞ እጃቸው ላይ ደብዳቤው ለሌለ ሰዎች የበለጠ ግልጽ ለማድረግ እንለፍ። መልካም። እንግዲህ የተጻፈው ደብዳቤው ለዚህ ዙ ቦርድ ዲሬክተሮች እና የኤግዜኪቲቭ አለቆች ነው። ዋናው ሀሳባችን በተለይ ትልቅ ሳይንሳዊ የሆነ ጥፋት እንዳለ፣ ማለትም በኢንተርናሽናል የተፈጥሮ ጥበቃ ሕግ መሰረት ወይንም ስታንዳርዱን የጠበቀ ዲዛይን መሰራት ሲኖርበት አንድ ቤተክርስቲያን የአንድ ሕዝብ ትልቅ አክብሮት በተለይ ለእኛ ለኢትዮጵያውያኖች ብቻ ሳይሆን በዓለም አቀፍ ላሉ የኦርቶዶክስ ተከታዮች እንዲሁም ደግሞ በተቻለ መጠን የአሰራሩና ዲዛይኑ
ሁለት የተጋጩ ነገሮችን የሚያቀርብ በመሆኑ የሰው ልጅ የሚጸልይበትን ቤተክርስቲያን የአውሬ መኖሪያ አድርጎ ወይንም የአራዊት መኖሪያ አድርጎ ማቅረብ ትክክለኛ አለመሆኑን ያስረዳል። ከዚያም አልፎ ደግሞ በዩኔስኮ ደረጃ የወርልድ ሄሪቴጅ ተብሎ የተሰየመን በእጅጉ ዓለም ውስጥ ካሉት በጣም አስገራሚ ከሆኑ የሰው ልጅ ስራዎች አንደኛው ተብሎ የተሰየመውን የላሊበላን ቤተ ክርስቲያን እንደዚህ አይነት ሁኔታ ውስጥ ማስገባታቸው ትክክለኛ ያልሆነ በመሆኑ በተለይም ለባህላችን ለኢትዮጵያ ትልቅ ውርደትን የሚሰጥ ወይንም አመለካከቱ በጣም ዝቅተኛ አድርጎ ሌሎችን በ19ኛው በ18ኛው ክፍለ ዘመን ጥቁሮችን በተለይ በሚነካ ወይንም አፍሪካን አስመልክቶ በሚደረጉ ትዕይንቶች ሁልጊዜ አፍሪካውያኖችን ከእንስሳቶች ጋር በማከል የሚያቀርቡ እንደነበረና አሁን ይሄ ትክክለኛ ያልሆነ አቀራረብ በዚህ ዘመን እንዲህ መሰራቱ ትክክል አይደለም። የኛ ቅርስ የዓለም አቀፍ ሕዝብ ቅርስ ነው። ስለሆነም አሰራራችሁ ትክክለኛ አለመሆኑ በተለይም ክርስትና ሃይማኖትን የሚመለከት እንደምታዩ የተለያዩ መስቀሎች በተለይ እየተደጋገሙ እንደ ማስጌጫ አድርገው ያስቀመጡት ይሄ ኢትዮጵያ ውስጥ የተሰሩ የተለያዩ ቤተክርስቲያናት ቢያንስ ወደ 11 12 የሚሆኑ ከድንጋይ የተፈለፈሉ እጅግ በጣም ረቂቅ የሆነ በወቅቱ በዘመኑ ትልቅ ስራ ለመሆኑ የተረጋገጠለትን በዚህ መልክ ማቅረባቸው ትክክለኛ ለመሆኑን በማስረዳት ይህንን በአስቸኳይ ቢቻል ለወደፊት ሊያደርጉ የሚገባቸው እዚህ ያሉ ኖርዝ ካሮላይና ወይንም ኖርዝ አሜሪካ ውስጥ ያሉ ኢትዮጵያውያኖችን እንደ ኤክስፐርቲዛቸው አማክረው ቢሰሩ የበለጠ ትርጉም ያለው የማስተማሪያም ሆኖ ሊቀርብ ይችላል። በላሊበላና በሰሜን ማውንተንስ ትልቅ ርቀት አለ። ቢያንስ ወደ 3-4 ሰዓት ርቀት አለ በመኪና ከተሄደ ማለት ነው። ይሄኛው ላሊበላ በደሴ አካባቢ ያለ ነው። ያኛው በጎንደር የሰሜን ማውንተንስ አካባቢ ያለ ነው። ይህንን ማገናዘብና የሁለቱን የአራዊቱን የመኖሪያ አካባቢና የቤተክርስቲያኑን አካባቢ ለይተው ማወቅ እንዳለባቸው ከዚያም አልፎ የካልቸር ሴንሲቲቭ በሆነ መልክ ያልተመለከቱትና ለካልቸሩ አክብሮት ያሌላቸው መሆኑን የሚያሳይ ነው። በዚያ መልክ ነበር የቀረበው። በጣም አመሰግናለሁ። የዝንጀሮቹን አይነትንም በተመለከተ ልክ ያልሆነ እንደሆነ የጭላዳ መኖሪያን እና እንደዚሁም የሃምድራየስ ነው የሚባለው የሁለቱን እሱንም የተጠቀሰ አለ። እሱን እስኪ እንግዲህ በተለይ ዝንጀሮቹ የሚኖሩበት አካባቢ በጣም ድንጋያማ በሆነ በተለይም ደግሞ በዛ አካባቢ ያለው ተፈጥሮን ተመልክተው ራሳቸውንም ከሌሎች አራዊቶች ለማራቅ በሚል ወደ ተራራማ ወደሆነ ቦታ ነው የሚኖሩት። እንግዲህ የላሊበላ ቤተክርስቲያናት ከዚያ በጣም ርቀት አላቸው። እሱ ብቻ ሳይሆን የተሰሩት በተለይ አምልኮትን በተመለከተ ክርስትና የሚከተሉ የተዋህዶ የሚከተሉ እየመጡ የሚጸልዩበት ከአምላካቸው ጋር የሚገናኙበት ቤተክርስቲያን እንደመሆኑ መጠን ይሄ ትልቅ እንደ ውርደት አድርገን ስለምንመለከተው
ያንን በጣም የካልቸር ሴንሲቲቪቲ ባሌለው መልክ ዲዛይን መስራታቸው ትክክል አለመሆኑን በማስረዳት ነው። እንግዲህ ይህንን ስናደርግ ኢትዮጵያውያኖች በያሉበት የሚቆጡበትና በዚህ ጉዳይ ተባብረውን ተጽዕኖ አሳድረን በተቻለ መጠን እንደገና ሪዲዛይን እንዲያደርጉ ለማድረግ ነው። በዚያ መልክ ነው ያቀረብነው ለማለት ነው። ከዛ ወዲህ የተሰጠ ምላሽ አለ? የለም። እንግዲህ በተቻለ መጠን ቢያንስ የአንድ ሳምንት ጊዜ ሰጥተን ቦርዱ የመሰብሰቢያ ወቅት እንዲኖረው የተሰሩት ሁኔታዎች በዝርዝር እኛ ካስረዳናቸው ውጭ መሆኑን የሚያረጋግጡበት ዘዴ ካለ አሊያም ደግሞ ሄደን እዛ በአካባቢው ላገኘነው ግለሰብ ስንጠይቅ የኔ ስራ የነዚህን ዝንጀሮዎች አኗኗር በተመለከተ ምግቦቻቸውን የማቅረብ፣ ጤንነታቸውን የመጠበቅ፣ አካባቢያቸውን የማጽዳት በዚያ መልክ የማስተዳድር ነኝ። ከዛ ውጭ ብዙ የማውቀው ነገር የለም ብሎ ነገረኝ። ያንን አመላክቼ እንግዲያው ታዲያ የዚህ ቢልዲንግ ምንድን ነው ፋይዳው ብዬ ብጠይቀው እንግዲህ የምንሰራው በቲም ነው። እያንዳንዱ ቲም የራሱ የሆነ የአሰራር እና የኮሚኒኬሽን እንትን አለው፣ ስርዓት አለው። በዚያ መልክ የዲዛይን ቲም በመጀመሪያ በሞዴሎች ሰርቶ በፕላስቲክ ሞዴል ሰርቶ ለቦርዱ አቀረበ። ከዛ ቦርዱ ፈቀደለት። ከዛ በኋላ ቢልዲንጎቹን መስራት ጀመሩ። አሁን አልቀዋል። ለህዝብ መታያቸው ጊዜ ነው። ቱሪስቶች እየመጡ ያዩታል። ቱሪስቶች ከጃፓንም ከዓለም አቀፍ ደረጃ ስለሚመጡ በጣም ብዙ ትልቅ እንትን አለው፣ ትርፍ አለው። እንደምታወቂው ብዙ ዞዎች እያስከፈሉ ነው የሚያስገቡት። በዚያ መልክ ነው እንግዲህ። እዛ ውጭ ብዙ ልነግራቸው አልችልም ብሎኛል። የደብዳቤውን መልስ ግን ዳይሬክትሊ ከአመራሩ ለማግኘት ተስፋ እናደርጋለን። መልስ እዚህ ያሉት ኢትዮጵያውያኖችም እጅግ በጣም የተቆጡበት ሁኔታ ነው። ማለትም በኖርዝ ካሮላይና ሌሎችም እንዲሁ የተለያዩ ኢትዮጵያዊ የሆኑ ድርጅቶች የዚህን ደብዳቤ ይዘት ተመልክተው ኢንዶርስ አድርገውታል። ማለትም ያላቸውን ፈቃደኝነት ጠቅሰው በስማችን ይህንን ቢሰራ ወይም ቢሰጥ በጣም እናመሰግናለን ብለዋል። በዛ መልክ ስማቸውን አስገብተን ደብዳቤውን እንሰጣለን ማለት ነው። በዚያ መልክ ከዚያ ወደዚህ ግን በተቻለ መጠን በዚህ ሀገር በተለመደው የተለያዩ የፔቲሽን የሚፈረምበትን ሁኔታ አዘጋጅተን መልሱን ካገኘን በኋላ አጥጋቢ ሆኖ ካላገኘ ነው ኢትዮጵያውያኖች በያሉበት ይህንን እየገቡ ፔቲሽኑን እየፈረሙ ተጽዕኖ ለማሳደር የሚያስችል ትልቅ ኃይል ስላላቸው በዚህም ሀገራችንን በሚጎዳ መልኩና ያለንን ጥሩ ስም የማጥፋት ሁኔታ ስለሆነ ቅሬታችንን የምናሰማበት ሌላ ዘዴ ይዘናል ብዬ ነው። እንግዲህ ለዚህኛው ምላሽ ካልተሰጠ በቀጣይ የምትሄዱበት ማለት ነው።
እዚህ ጋር ቅድም ባለማወቅ ነው ብዬ ማሰብ ያስቸግረኛል ብለሃል እና በእርግጥም በጣም የሚታወቅ ሲመረጥም አንዱ የተመረጠበት ምክንያት ያ ሊሆን ይችላል። ምን ያህል ትኩረትን የሚስብ ቦታ እንደሆነ፣ ሃይማኖታዊ ቦታ እንደሆነ፣ ከባህልም አንጻር ምን አይነት ተጽዕኖ እንዳለው ጠቅሰሃል እና ግን ያንን እንደ ውበት አይተውትስ ቢሆን? በእርግጥ ከካልቸር ሴንሲቲቭ ከመሆን አንጻር ያነሳው ነገር አለ። እሱን ምን አሉ ወይ ሲያስጎበኙ ምናምን የተናገሩት ነገር አለ? ለምን ይሄ እንደተጠቀሙ እንዳጋጣሚ ሆኖ እኛ በሄድን ጊዜ የሚያስጎበኝ አልነበረም። እንዳጋጣሚ ሆኖ ያንን ግለሰብ አግኝቼ ላወራው ቻልኩ እንጂ ሰው ለመፈለግም ትንሽ ያስቸግራል። እንዳልኩሽ የነዚህ ብቻ በጣም ትልቅ ሰፊ የሆነ ዙ ነው። ለማንኛውም ያስቸግረኛል ለምልሽ እነዚህን አያውቁም ለማለት እንግዲህ ቢያንስ ወደ 5.2 ሚሊዮን ዶላር የወሰደ ትልቅ ፕሮጀክት ነው። ያ ፕሮጀክት እንግዲህ ቢያንስ ወደ 2-3 ዓመት የወሰደ ፕሮጀክት እንደመሆኑ መጠን አንደኛ በተለይ የጨላዳ በኢትዮጵያ ውስጥ ልዩ ቦታ የሚሰጠው እንደመሆኑ መጠን በተቻለ መጠን የተቻለንን ያህል ለማስረዳት እንደምንሞክረው ዲዛይን የሚያደርጉት ራሱን የቻለ ሪሰርች አድርገው ነው። ያን ሪሰርች በሚያደርጉበት ጊዜ ምናልባት ይሄ ጥሩ ገበያ ሊኖረው የሚያስችል ብዙ ሰዎችን መሳብ የሚችል ብለው በሚያስቡበት ጊዜ ዙ በተፈጥሮ ማለትም በሰው ሰራሽ ቢሆንም በተፈጥሮ አካባቢ ያለው ሮል አርኪቴክቸርን በሚመለከት እንደ አንድ መሳቢያ አድርጎ የሚሰራ ሳይሆን ላሉት አራዊቶች ተገቢ የሆነ ከሚኖሩበት የተፈጥሮ ሁኔታ እሳቤ ተወስዶ ያንን የተፈጥሮ ያሉበት የነበሩበትን ዝሆንም ይሁን ጨላዳ አካባቢያቸውን የመሰለ ነገር የመስራት በዚያ ትልቅ ለውጥ ሊያመጣ ይችላል። አንደኛ ለተሰበሰቡት አራዊቶችም ሆነ መጥቶ ለሚያየው ሰው ትምህርታዊ ይሆናል። ውሸት አይኖረውም። በዚያ መልክ ማየት ይቻላል። ይሄኛው ግን የላሊበላ ቤተክርስቲያናት የተሰሩበት ምክንያት ያላቸው ታላቅ የዓለም አቀፋዊ ክብር ለኢትዮጵያውያኖች ደግሞ በቤተ ክርስቲያንነት ከአምላካቸው ጋር የሚያገናኛቸው ከተለያዩ የኢትዮጵያ ግዛቶች እየመጡ አምላካቸውን የሚለምኑበት የሚያከብሩበት በጣም ትልቅ ክብር ያለው ቦታ መሆኑን ሳይገነዘቡ ዝም ብለው የሚያደርጉት ለትርፍ ብለውም ሆነ ወይንም ስድብነቱን አሁን ምናልባት እኛ ከነገርናቸው በኋላ ይገባቸዋል ብዬ ለማለት በጣም ያስቸግረኛል። ታሪካቸው እንግዲህ ከጥቁሮች በተለይም ከአፍሪካውያኖች ጋር ያላቸው ግንኙነት በታሪክ ደረጃ በጣም ጥሩ ያልሆነ በጣም በባሪያነት ጥቁሮችን በተለይም በአሜሪካን የሲቪል ዎር አካባቢ እኛ ያሉን ባሪያዎችን እንደ ንግድ አድርገን የምንጠቀምባቸውን ልታስወስዱብን ነው ወይንም ያንን እነሱን ነፃ ማውጣት ማለት የእኛን ጥቅም ልትወስዱ ነው ብለው ጦርነት የገቡ ሰዎች ናቸው። በተለይ በደቡብ አሜሪካ ውስጥ ያሉት ማለቴ ነው። እንግዲህ የኖርዝ ካሮሊናን
የኖርዝ እየነገርከን ካሮላይና ታሪካዊ አመጣጥ ለማድረግ ነው። እንደዚህም ካልን ደግሞ ሌላም ተጨማሪ የሆነ ታሪክ ስናነብ የተረዳ ነው። ከሳውዝ ካሮላይና በተለይ ሳውዝ እና ኖርዝ ስለነበረ ጸብ የነበረው ወይንም ጦርነት የተካሄደው አሁን ተሸንፈው ከተመለሱ በኋላ በውትድርና እስከ ኮሎኔል ድረስ የነበረው የሳውዝ አሜሪካ ማነው በተለይ በኖርዝ እና በሳውዝ ካሮላይና የነበረ ወታደር ከተሸነፈ በኋላ ወደ ምስራቅ ሄዶ በተለይ አስፋራስ የኦቶማን ኤምፓየር የሚባል የነበረበት አካባቢ ሄዶ እዛ ከአብረውት ከነበሩ ተሸንፈው ከተመለሱ ወታደሮች ጋር ሆኖ የኦቶማን ኤምፓየርን ውትድርና እያሰለጥን እንደነበረ እንግዲህ እንደተረዳ ነው። እንግዲህ አንድን ነገር ስታነቢ ወደ ሌላ ይወስዳል። በዚያ መልክ የተማርነው ይህ ሰው ኦቶማን ኤምፓየር ደግሞ የግብጾችን ኮሎናይዝ አድርገው ነበረ። በዚያን ወቅት ከኦቶማን ኤምፓየር ወደ ግብጾች ጋር ሄዶ ግብፅ ውስጥ ያሉትን ወታደሮች አሰልጥኖ ኢትዮጵያን የወረረ ሰው ነው። እንደ አጋጣሚ ሆኖ ኢትዮጵያውያኖች በሁለት የተለያዩ ጦርነቶች በእነዚህ በሰለጠኑ የግብፅ ወታደሮች ባለመሸነፍ አሳፍረዋቸው መልሰዋቸዋል። እንግዲህ ኢትዮጵያ መብቷን ለማስጠበቅ ነፃነቷን ለማስጠበቅ የምታደርጋቸው ትግሎች ምንጊዜም የአብሮ የሚያመጣ ሁኔታን የሚፈጥር በሀገራቸው ላይ ለመጣባቸው ምንጊዜም ግንባራቸውን የማያፍር በጣም በጣም ጠንካራና ትልቅ ክብራቸውን የሚነካ ነገር የማያስተናግዱ መሆናቸውን የሚያሳይ ነው። ይህ ሁሉ እያለ አሁን በ21ኛው ክፍለ ዘመን ይህን አይነት ስህተት ሲሰራ ዝም ብለን ማየት አንችልም ከሚል ነው። እንግዲህ ኢትዮጵያውያኖች በያሉበት ይህን ነገር ግንዛቤ ውስጥ ወስደው እንዲተባበሩ ለማድረግ ነው። እንግዲህ በተለይም የእኛ ድርጅት የቅርስን የማስመለስ ለተደፈርንበት ህዝባችን ላለቀበት ካሳን ለማስከፈል የተቋቋመ ድርጅት እስከሆነ ድረስ በዚያ መልክ ነው ምናልባት ፍሮንት ላይኑን ይዘን የመጣ ነው እንጂ ይሄ ማንኛውም ኢትዮጵያዊ ቢሰማው ቢያውቀው የሚቃወመው ሁኔታ ነው። ምናልባት ህዝባችን ለተጎዳበት ካሳ የማስከፈል ስትል ያው ከየካቲት 12ቱም ጋር ተያይዞ ሐሙስ ዕለት አድማጮቻችን ይጠብቁን። የካቲት 12ን በተመለከተ ከፕሮፌሰር አቻሜለ ጋር ሰፊ ውይይት ይኖረናል እና እዛም ላይ የምናነሳቸው ነገሮች ይኖራሉ። ለአሁኑ ሳልል ባላልፈው የምትለው ተጨማሪ መረጃዎች ወይንም ደግሞ መልእክት ከዚህ ጋር የተያያዘ ካለ ወደ እሱ እንለፍ። መልካም። ዋናው እሳቤ በኢትዮጵያ ውስጥ ከኢትዮጵያም ውጭ ያሉ የቤተክርስቲያናት በተለይ በኃላፊዎቿ ይህን አይነት ሁኔታ ሲደርስ በተቻለ መጠን ተባብረውና በዚህ ስምምነት ይህን አይነት ሁኔታን አንቀበልም ብለው ካምፔን የሚያደርጉበት ሁኔታ ቢፈጠር የተለያዩ የኢትዮጵያ ድርጅቶች የፖለቲካም ሆኑ የሲቪክ ይህን አይነቱን ጉዳይ የማይቀበሉት መሆኑ ምክንያቱም ሁሉም የኢትዮጵያን ክፍል የሚመለከት ነው። በሀገራችን እንደዚህ ያሉ የተፈጥሮ ብቻ ሳይሆን ራሳችን የሰራንባቸው አባቶቻችን
በተለያየ መልክ የሰጡንን አክብረን አስከብረን የምንቀጥልበት ሁኔታ እንዲኖር በዓለም አቀፍ ደረጃ ይህን አይነቱን ሁኔታ እንድትሳተፉ በአደራ መልክ በድርጅታችን መልክ እንጠይቃለን። እንግዲህ በተለይ ለዚህ ጉዳይ ጊዜ ሰጥተሽ እንድንወያይ በማድረግሽ ምንጊዜም ሚዲያና ርዕዮትን ላመሰግን ይፈቀድልኝ። እሺ፣ እኔም በጣም ነው የማመሰግነው። እንግዲህ የኢትዮጵያውያኑ ትብብር የሚፈለገው change.org ላይ እንደዚህ ወይ ፊርማ ሲያስፈልግ ነው ወይስ አሁንም የሚያስፈልጋችሁ ከሆነ አብሮ ድጋሚ ደብዳቤው ዙር ላይ በምን ያገኛችኋል የሚለውንም እሱን። በጣም ጥሩ ነው። እንግዲህ እንዴት እንደሚያገኙን አንደኛ በተለይ ደብዳቤው ላይ ያለ አድራሻ አለ። ምናልባት ጊዜውና ቦታው ሲፈቅድ ያንን ተጠቅመው ከኛ ጋር ሊገናኙ ይችላሉ። የጋጀክ የሚባል ምንድን ነው የሚባለው አጠር ያለ እንትን ስሙን በሚይዝ በዛ መላክ ይቻላል። ወይንም ደግሞ የኤደበላ@gmail.com በሚል መላክ ይቻላል። በተለይ ጋጀክ ፕሮጀክት ጋጀክ .info.com የሚል ይቻላል። ሌላው የድህረ ገጽም አለ። እዚያ ላይም ተመልክተው ሊተባበሩ ይችላሉ። ለዚህም እንግዲህ በተቻለ መጠን አድራሻችንን በቅርቡ ለሁሉም የሚደርስበትን አሁን ከሰጠኋችሁ ተጨማሪ ለማቅረብ ይቻላል። ይሄ ነው አይደል? አዎ። በዚህ ልታገኟቸው ትችላላችሁ እና በተጠቀሱትም ሌሎች መንገዶች የሐሙሱ ፕሮግራማችን ላይ ስንገናኝ ደግሞ ምናልባት አፕዴት ካለ የምናሳውቅ ይሆናል። ለዛሬው በጣም አመሰግናለሁ ፕሮፌሰር አቻ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ አድማጭ ተመልካቾቻችን ከፕሮፌሰር አቻምየለ ደበላ ጋር የነበረኝ ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።